አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁኝ። ዛሬ ደግሞ በሌላ ክፍል ብቅ ብያለሁኝ። ክፍል 19 የህልም ባሌን ባገኘሁት ክፍል 19ን እየመጥቻለሁኝ ማለት ነው። እናንተም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። ክፍል 19 ለጫጉላ ሽርሽር የት እንድንሄድ ትፈልጊያለሽ? ባህር ዳር ቢሆን ደስ ይለኛል አልኩት። በእርግጥ ባህር ዳርን አላውቃትም፣ ግን አለሜ ለትንሽ ቀናት ቢሆንም የቆየባት ወዷታል። ለዛም ነው የሚወዱት ቦታ ከሚወዱት ሰው ጋር ሲሄዱ ደስታን ይፈጥራል ብዬ አስቤ ነው ባህር ዳርን የመረጥኩት። አለሜም ደስ ብሎት በአላህ ፍቃድ ለመሄድ ተስማማን። ከሰዓት በኋላ ክላስ ስለነበረኝ ለመሄድ ስዘጋጅ ስልክ ተደወለ። ከዚህ በፊት ቁጥሩን አላውቀውም። ማን ነው? ለእኔ አስፈላጊ የምላቸው ሰዎች ቁጥር አለኝ። አዲስ ቁጥሮች በተደጋጋሚ ካልተደወሉ ቶሎ ማንሳት አልለመድኩም። ማን ይሆን? እያመነታሁ አነሳሁት። አሰላሙ አሌይኩም የኔ ልጅ የሚል የሴት ድምፅ ሰማሁ። ቅጽበታዊ የሆነ ፍርሃት ተሰማኝ። ልቤ እንዴ ነገር ጠረጠረ። ወአሌይኩም ሰላም ብዬ በለዘብታ መልስ ሰጠሁ። የኔ ልጅ የኡስማን እናት ነኝ ሲሉኝ የምለው ጠፋብኝ። አፌ ተሳሰረ። አንቱም ልላት ቃጣኝ። ማዘር እንዴት ነዎት? ይቅርታ ቁጥሩን ስላላወቅኩት ነው አልኩኝ በፍርሃት እየተንተባተብኩ። ፍርሃቴን ከድምፄ ተረድተው መሰለኝ። አንቺ የጥሩ ሰው ልጅ፣ እሰይ አበጄ ልጄ ከጥሩ ሰዎች ጋር ተቆራኘ ልጄ። አንቺንም ደግሞ እወድሻለሁ። ብኖር አየሁ አልልሽም ልጄ ብዬሻለሁ አሉኝ። ከንግግራቸው ልጃቸው በእኔ ቤተሰቦች ሰበብ ስለተፈታ እጅግ በጣም ተደስተዋል። በወሎ ባህል የመጀመሪያ ወንድ ልጅ ሲያገባ የባል እናት አለማየሁ ብላ የልጁን ሚስት ትጠራታለች። የሁለተኛው ደግሞ የአይኔ ኑር ተብላ ትጠራለች። ሶስተኛ አራተኛ ደግሞ ብኖራየሁ ተብላ ትጠራለች። ለዛም ነው ብኖራየሁ አልልሽም ልጄ ብዬሻለሁ ብለው የፍቅራቸውን ጥልቀት የገለጹልኝ። ከዚህ በፊት አንተዋወቅም። ዛሬ ለመጀመሪያ ጊዜ ነው የምናወራው። ምን ማውራት እንዳለብኝ ግራ ገባኝ። ከክብር የመነጨ ፍርሃት ልሳኔን ቆለፈው። ምን ልበል ጨነቀኝ። እሺ ማዘር፣ እኔም እናቴ ኖት። አይ ልጄ፣ እናት እኮ አንቱ አትባልም፣ እናቴ ካልሽ አንቺ በይኝ ሲሉኝ ደስ አለኝ። እሺ አንቺ እላለሁ አልኩና ከዚህ በኋላ የማወራው ጠፋኝ። በይ ልጄ እንግዲህ ተዋወቅን አይደል? እየደወልሽ ጠይቂኝ። እሺ እደውላለሁ ብዬ ተሰናብቼ ስልኩን ዘግቼ ወደ ክላሴ ሄድኩ። ከዚህ ጊዜ በኋላ ከአለሜ ቤተሰቦች ጋር መልካም የሆነ ግንኙነት መፍጠር ችለናል። ከወንዱም ከሴቱም ጋር ተግባባን። በተለይ ከሳሂም ጋር ገና በአካል ሳንተዋወቅ መነፋፈቅ ጀምረናል ሲሉ አልካን የጤና ሳይንስ ኮሌጅ የሁለተኛ ዓመት የጤና መኮንን ተማሪ ነሽ። የመልካም ባህሪ ባለቤት በመሆኗ ተወዳጅና ተናፋቂ ነች። ለዚህ ምስክር ደግሞ እኔ አለሁ። ሳላውቃት የምናፍቃት
ቀናቶች ሳምንት ሲፈጥሩ ሳምንታት ወራትን እየተኩ እነሆ የዓመቱ ትምህርት መጨረሻ ተቃርቦ ለፈተና ሽር ጉዲን ተያይዘናል። አንብቢ አሁን ከበፊቱ አሻሽለሽ አራት ነጥብ መዝጋት አለብሽ የሚል ትዕዛዝ አዘል መልእክት አለሜ አስተላለፈ። እኔ ደግሞ ለዓለሜ ስል ምንም አደርጋለሁ፣ ምክንያቱም ብርታቴ ነው። አሁን የዓለሜን ፍላጎት ለማሟላት ቆርጬ ተነስቻለሁ። ያለኝን አቅም ሁሉ አሟጥጬ እጠቀማለሁ። ጥናቱን ለጉድ ተያያዝኩት። ፈተና ጨረስን። ወደየ ሀገራችን ለመመለስ የዩኒቨርሲቲው ንብረት የሆነውን አስረክበን ክሊራንስ የምናዞርበት 2 ቀናት ብቻ ቀርተውናል። ኡፍ አልሐምዱሊላህ ከ10 ወራት በኋላ ወደ ቤተሰቦቼ ልመለስ ነው። ግን ወደ ቤተሰቦቼ ጋር በተመለስ በማግስቱ ሳሂም ለትውውቅ ለአቀባበልም የሚሆን የምሳ ግብዣ እንደሚኖር ነገረችኝ። መተዋወቃችን ቢያስደስተኝም ቤተሰቦችም ናፍቀውኛል። ከዚህ ፍጥነት ልተዋወቃቸው አልችልም። ስለዚህ በሁለተኛው ቀን ይሁንልኝ ብዬ እንደምንም ለምኜ አሳመንኳት። ሁሉን ነገር ጨርሼ ለዓለሜ ደወልኩለት። በቃ ጨርሻለሁ፣ ማታ ጉዞ እጀምራለሁ፣ ንጋት ላይ አዲስ አበባ እደርሳለሁ፣ ከዛ በቃ በአንድ ቀን ኮምቦልቻ እገባለሁ አልኩት። በፍጹም እንዳትሞክሪው፣ የሌሊት ጉዞ ለዛውም ብቻሽን፣ ሴት ነሽ እኮ መንገድ ላይ የሆነ ነገር ቢፈጠር ምን ልታደርጊ ነው? ተቆጣ። ይልቅ የምነግርሽን ስሚ፣ ጠዋት ጉዞ ትጀምሪያለሽ። እግር መንገድሽን ሀያትን ዘይረሻት አርፈሽ ተረጋግተሽ በጧቱ በረራ ወደ ኮምቦልቻ ትመጫለሽ። ግን ቀድመሽ ለሀያት ደውይላት የአየር ትኬት ትግዛልሽ አለኝ። ጥሩ ሀሳብ ነው። በሀሳቡ ተስማማሁ። ጠዋት ሻንጣዬን ይዤ ወደ መናኸሪያ አመራሁ። ብዙም አልተጉላላሁም። ለመውጣት 2 ሰው የቀረው ኮስተር መኪና አገኘሁ። መጨረሻ ወንበር ክፍተት አየሁ። ወደዛ ልሄድ ስል እሙዬ እሱ ጋር ቁጭ በይ ብሎ ከሹፌሩ ኋላ ለብቻዬ ፈንጠር ወዳለች ወንበር ረዳቱ አመልከተኝ። ብቻዬን በመቀመጤ ደስ አለኝ። ምክንያቱም በስበብ አስባቡ ወሬ እየፈጠሩ አውርተው የሚያስወራኝ ሰው የለም። እንደፈለኩ በነፃነት የራሴን ሀሳብ አስባለሁ። ብዙም ሳንቆይ መኪናው ጉዞ ጀመረ። እኔም የመኪናውን መስኮት ተደግሬ ሀሳቤን ጀመርኩ። ከ9 ወራት ቆይታ በኋላ ዳግም ወደ ቤተሰቦቼ እየተመለስኩ መሆኑን ሳስብ ልቤ በደስታ ይደልቃል። ጉዞ አሰልቺ እና አድካሚ ቢሆንም ለጉዞዬ ስንቅ የሚሆነኝ ብዙ ደስ የሚሉ ተሳፋሪዎች በአይነ ህሊናዬ እየተመላለሰ በሀሳብ ባህር ሰምጬ ጠፋሁ። ድንገት ከሀሳቤ ነቃሁና በመስኮት አሻግሬ ስመለከት ዱካም ደርሰናል። መንገዱን ሳላውቀው እዚህ ደረስን አልኩኝ በሆዴ። መንገድ ላይ ምን አየሽ? ስንት ሀገር አለፍሽ ቢሉኝ ምናልባት ገና ወደ ግቢ ስገባ ያየሁትን የሰማሁትን የሀገር ስም እናገር ይሆናል እንጂ በእረፍት ጉዞም ቢሆን በአሁን ጉዞ ያየሁት ነገር ቢኖር እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዛ አጠናቅቄያለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።